ሰላም የተወዳችሁና የተከበራችሁ የሁሌ አርሰናል ተከታዮቻችን እንደሚታወቀው በሁሌ አርሰናል ላይ የተለያዩ የአውሮፓ ክለቦችን አጫጭር ስፖርታዊ መረጃዎችን የምናጋራበት ዩቲዩብ ቻናል መሆኑን ይታወቃል። በዛሬ ስፖርታዊ ዜናችን ላይ አርሰናል ከሜዳው ውጭ በመጓዝ ኖቲንግሃም ፎረስትን በእንግሊዝ ፕሪሚየር ሊግ ያስተናግዳል እና ከጉዳት ዜና ጋር በተገናኘ ማይክል አርቴታ በጋዜጣዊ መግለጫው ላይ ጥያቄ ቀርቦለት የሰጠውን መረጃ ማጋራችኋለሁ። ከእናንተ ግን እንደተለመደባችሁ ሁልጊዜም እንደምላችሁ ቪዲዮ ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እጠይቃለሁ። በጥር የዝውውር መስኮት የማርክ ጊሂና የአርሰናል ስም በድጋሚ ተያይዟል። ማንቸስተር ሲቲዎች የመጀመሪያ የተባለ ጥያቄ እስከ 30 ሚሊዮን ፓውንድ ድረስ ለክሪስታል ፓላሶች አቅርበዋል። መልሱስ ምንድን ነው የሚለውን ነገር በዛሬ ስፖርታዊ መረጃዎች ላይ እናጋራችኋለን። ከዛም በተጨማሪ አርሰናሎች የዚህን ዝውውር ጉዳይ ለመጨረስ ፍላጎት ማሳየታቸውን የሚያመላክት መረጃ ካቾፍ ሳይት ላይ ተዘግቧል። እንደ ካቾፕ ሳይድ ዘገባ ከሆነ አርሰናሎች ተጫዋቹን ለማስፈረም ፍላጎት ካሳዩ ክለቦች ውስጥ ስማቸውን መጠቀሱን የሚያመላክት መረጃዎች እየወጡ ይገኛሉ። እሱንም መረጃ እንመለከታለን። ቀደም ብዬ እንደጠቀስኩላችሁ ካቾፕ ሳይድ ላይ ከማርክ ገሂ ዝውውር ጉዳይ ጋር በተገናኘ ማንቸስተር ሲቲዎች በዛሬው ዕለት እስከ 30 ሚሊዮን ፓውንድ ድረስ ለተጫዋቹ ዝውውር ማቅረባቸውን የሚያመላክት መረጃዎች ወጥቷል። እናም አርሰናሎች ተጫዋቹን ለማስፈረም ፍላጎት ማሳየታቸውን የሚያመላክት መረጃዎች ወጥቷል። እንደ ካቾፕ ሳይድ ዘገባ ከሆነ አርሰናል የማርክ ጊሂን ዝውውር ከማንቸስተር ሲቲ ለመጥለፍ ፍላጎት እንዳላቸው ተዘግቧል። ተጫዋቹ አርሰናሎች ትክክለኛ ፍላጎት የሚያሳዩ ከሆነ ወደ አርሰናል መዘዋወር ነው የሚፈልገው፣ በለንደን መቆየት ነው የሚፈልግ። ይህ ዝውውር ከመጀመሩ በፊት ዘ አትሌቲክስ ላይ የሚሰራው ዴቪድ ኦርንስተን ዘግቦታል። እንደ ፋብሪዞ ሮማኖ ዘገባ ከሆነ ግን በክለብና ክለብ ቱ ክለብ ማንቸስተር ሲቲ ከክሪስታል ፓላስ ጋር ንግግር ማድረጋቸውና ማንቸስተር ሲቲ የመጀመሪያ ጥያቄ ለክሪስታል ፓላስ ማቅረባቸውን የሚያመላክት መረጃዎች ወጥቷል። ከዛም በተጨማሪ እስካሁን ድረስ ያው ምንም አይነት ስምምነት አልተደረገም በክሪስታል ፓላስ እና በማንቸስተር ሲቲ በኩል። ነገር ግን ማርክ ጊሂን ለማስፈረም እንግዲህ ማንቸስተር ሲቲዎች ዛሬ የመጀመሪያ የተባለ እስከ 30 ሚሊዮን ፓውንድ ድረስ ማቅረባቸውን የሚያመላክት መረጃዎች ወጥቷል። እስካሁን ድረስ ግን ተጫዋቹ ወደ አርሰናል መዘዋወር እንደሚፈልግ ነው ፍላጎት ያለው። ነገር ግን ከተጫዋቹ ዝውውር ጉዳይ ጋር በተገናኘ ዛሬ አዲስ የወጣው መረጃ ማንቸስተር ሲቲ ለተጫዋቹ ዝውውር እስከ 30 ሚሊዮን ፓውንድ ድረስ ገንዘብ ማውጣታቸው ጥሩ ሆኗል ማለት ነው። በዛሬ ጋዜጣዊ መግለጫው ላይ ማይክል አርቴታ ከተጫዋቾች ጉዳት ጋር በተገናኘ ጥያቄ ቀርቦለት ነበር። ሪካርዶ ካላፊዮሪ፣ ፔሮ ሂንካፔ፣ ማክስ ዶሜን ወደ ሜዳ ይመለሳሉ የሚል ጥያቄ ቀርቦለት ነበረ። ሪካርዶ ካላፊዮሪ ከጉዳቱ ማገገሙን የሚያመላክት መረጃዎች በዚህ ሳምንት ሲወጡ ነበረ። ነገር ግን ማይክል አርቴታ ለቀረበለት ጥያቄ ቀጥተኛ የሆነ መልስ መስጠት አልፈለግም እና በቅርቡ ወደ ሜዳ የሚመለሱ ተጫዋቾች ይኖሩሃል ወይ ብሎ ለቀረበለት ጥያቄ ከዶክተሮቹ በሚመጣው ነገር ላይ ተመርኩዤ መናገር እችላለሁ ሲል ጠቅሷል ማለት ነው። ሪካርዶ ካላፊዮሪ ለዚህ ጨዋታ ዝግጁ የመሆኑ ነገር ሁንም በእርግጥ የሆነ ይመስላል። ምክንያቱም ማይክል አርቴታ ከተጫዋቹ ጋር በተገናኘ ያው ንግግር ማድረግ አልፈለገም። ሌላኛው የምንመለከተው ጉዳይ ከአርሰናል ዝውውር ጉዳይ ጋር የተገናኘ ነው። የጥር የዝውውር መስኮት እና አርሰናልን የተመለከተ መረጃ ላጋራችሁ። አርሰናል በጥር የዝውውር መስኮት በአብዛኛውን ጊዜ ተጫዋቾችን ሲያስፈርም አልተመለከትነውም። ነገር ግን ያው ወሳኝ የተባለ ዝውውሮችም ሲያደርግ ተመልክተነዋል። በዘንድሮ ዝውውር ላይ ደግሞ እንግዲህ አዲስ ሚራክል ወይም ሰርፕራይዝ የምናይ ከሆነ ማርክ ጊሂን ከማንቸስተር ሲቲዎች አርሰናሎች የሚጠልፉበት እድል እንዳለ ቀደም ብዬም እንደጠቀስኩላችሁ ካቾፕ ሳይድ ላይ ተጋርቷል እና አርሰናሎች ለተጫዋቹ ትክክለኛ ፍላጎት ቢኖራቸውም ነገር ግን ተጫዋቹን ማስፈረም የሚፈልጉት በነፃ ዝውውር ነው። ክሪስታል ፓላስ ደግሞ ከተጫዋቹ እስከ 40 ሚሊዮን ፓውንድ ድረስ በጥር ዝውውር መስኮት የሚቀርብላቸው ከሆነ ለተጫዋቹ ዝውውር ጥያቄውን ለማዳመጥ ዝግጁ መሆናቸውን የሚያመላክት መረጃዎች በሰፊው እየተዘገበ ይገኛል። ወደ ሌላኛው አጫጭር ስፖርታዊ መረጃችን ስናልፍ ከጉዳት ዜና ጋር የተያያዙ መረጃዎችን እንመለከታለን። ፉትቦል ለንደን ከጉዳት ዜና ጋር በተገናኘ አርሰናል ከሜዳው ውጪ በመጓዝ ኖቲንግሃም ፎረስትን ያስተናግዳል። ይህ ጨዋታ ደግሞ ለአርሰናል በጣም ወሳኝ የሚያደርግበት ዋነኛ ምክንያት ማንቸስተር ሲቲዎችም ቀላል ተጋጣሚ አይደለም። ከማንቸስተር ዩናይትድ ጋር በደርቢ ጨዋታ የሚያደርጉት እንግዲህ ነጥብ የሚጥል ከሆነ ማንቸስተር ሲቲ፣ አርሰናል ደግሞ ኖቲንግሃም ፎረስትን ማሸነፍ የሚችል ከሆነ እድሉን የሚጠቀምበት እድል አለ። ኖቲንግሃም ፎረስት በጣም ከባድ የሆነ ክለብ እንደሆነ ይታወቃል። ነገር ግን ከአርሰናል ጋር
በቅርብ ጊዜ በነበራቸው ግንኙነት አርሰናል ላይ የበላይነት ያለው እና ጨዋታው ቀላል ይሆናል ተብሎ አይጠበቅም። በሎ ብሎክ በሜዳው ለመከላከል ኖቲንግሃም ፎረስቶች ይገባሉ ተብሎ ይጠበቃል። ነገር ግን አርሰናል ደግሞ ከዋንጫው ፉክክር ራሱን ላለመራቅ ይህን ጨዋታ ለማሸነፍ በሙሉ አቅሙ እንደሚገባም ይጠበቃል። ሪካርዶ ካላፊዮሪ ከጉዳት የመመለሱ ነገር ግን እዚህ ጨዋታ ላይ ልንመለከትበት የምንችልበት እድል አለ። ሪካርዶ ካላፊዮሪ ሳይሰለፍ እንግዲህ አርሰናል በአብዛኛው ጊዜ በዛ ቦታ ላይ ፔሮ ሂንካፔን ሲያሰልፈው ተመልክተው ነበረ። በተለይ ማይከል አርቴታ ቤንጃሚን ዋይትን በቀኝ መስመር ተከላካይና ጁሊያን ቲምበር ካለቦታው በሌፍት ባክ ላይ በካራባኦ ካፕ አርሰናል ቼልሲን 3-2 ባሸነፈበት ጨዋታ አዲስ አሰላለፍ ይዞ እንደገባም ይታወቃል እና ማይከል አርቴታ በቀጣይ ላሉን ጨዋታዎች እንግዲህ አዲስ አሰላለፍ አዲስ ፎርሜሽን እጠቀማለሁ ሲል ተጠቅሷል። ይህ ያለበት ምክንያት ከካይ ሃቨርትዝ ለጨዋታ ፊትነስ መሆን ጋር ተያይዞ ነው። ማይከል አርቴታ 4-4-2 አሰላለፍ ይዞ የሚጋበት እድል እንዳለ ይጠበቃል። ካይ ሃቨርትዝ ከጉዳቱ መመለሱ ደግሞ ማይከል አርቴታ በጨዋታው ዘይቤ ላይ ወይም በአሰላለፉ ላይ ቅያሬ እንደሚያደርግም ይጠበቃል። ማይከል አርቴታ በአርሰናል ቤት ጥሩ ነገሮችን መስራት ችሏል። ነገር ግን ዋንጫ ጫፍ ላይ እየደረሰ በተደጋጋሚ ጊዜ ድሮፕ ሲያደርግና ቦትል ሲያደርግ ተመልክተናል። ዘንድሮ ግን የዋንጫው የመጀመሪያ ተገማች ክለብ አርሰናል እንደሆነ በተደጋጋሚ ጊዜ በተለያየነት በጣም ትልቅ ትኩረት ተሰጥቶታል። ነገር ግን አርሰናል የሚጥላቸው ነጥቦች ደግሞ በጣም ዋጋ እያስከፈሉት ከዋንጫ ሲርቅ በተደጋጋሚ ጊዜ ተመልክተናል። የሆነበት ምክንያት በትናንሽ ጨዋታዎች ላይ አርሰናል ተደጋጋሚ ጊዜ ነጥብ መጣሉን ተከትሎ እንደሆነ ይታወቃል። አርሰናል ከሜዳ ውጭ ተጉዞ ኖቲንግሃም ፎረስትን በሚያስተናግድበት ጨዋታ ሰማያዊ መለያ እንደሚያደርግም ይጠበቃል። ይህ ጨዋታ ለአርሰናል በጣም ወሳኝ እንደሚሆንም ይጠበቃል። ምክንያቱም ተፎካካሪው ማንቸስተር ሲቲ ከማንቸስተር ዩናይትድ ጋር መጫወቱ በጣም ወሳኝ ነጥብ አርሰናሎች ለማሳካት ጥሩ እድሎችን ይሰጣቸዋል ተብሎ ይጠበቃል። በጥር የዝውውር መስኮት አርሰናል በጥር የዝውውር መስኮት አርሰናል ማንን ያስፈርማል የሚሉትን ነገሮች ስንመለከት አርሰናል እስካሁን ድረስ ስሙ እየተያዘ የሚገኘው ከማርክ ጌሂ ጋር ነው። ማርክ ጌሂም አሁን ላይ ወደ ማንቸስተር ሲቲ ለመዘዋወር በጣም መቃረቡን የሚያመላክት መረጃዎች ናቸው እየወጡ የሚገኙት። ማርክ ጌሂን አርሰናሎች ለማስፈረም ፍላጎት ቢኖራቸውም ነገር ግን አሁን ላይ ወደ ማንቸስተር ሲቲ የመዘዋወሩ ነገር እውነት እየሆነ የመጣ ይመስላል። ተጫዋቹ እንግዲህ እስከ 30 ሚሊዮን ፓውንድ ድረስ ለክሪስታል ፓላሶች ማንቸስተር ሲቲዎች አቅርበዋል። እናም ይህንን የገንዘብ መጠን የሚቀበሉ ከሆነ ማርክ ጌሂ ወደ ክሪስታል ፓላስ ወደ ማንቸስተር ሲቲ የሚያቀናበት እድል እንዳለ ተዘግቧል። አሰልጣኝ ፔፕ ጋርዲዮላ የሩቢን ዲያዝ እና የግቫርዲዮል መጎዳትን ተከትሎ የተከላካይ መስመሩን ለማጠናከር ማርክ ጌሂን ከክሪስታል ፓላስ ለማስፈረም ተዘግቧል። ፋብሪዞ ሮማኖም እንደተዘገበው ከሆነ ለማርክ ጌሂ ዝውውር ማንቸስተር ሲቲዎች የመጀመሪያ 30 ሚሊዮን ፓውንድ አቅርበዋል። በክለቦች መካከል ለስምምነት ከባድ ነገር ይሏል ተብሎ አይጠበቅም ሲል በዛሬ ዕለት የወጣው መረጃ ይጠቁመናል። አርሰናሎች ግን እስካሁንም ድረስ ቢሆን በተጫዋቹ ላይ ፍላጎት እንዳላቸው እየተዘገበ ይገኛል። የዛሬ አጫጭር ስፖርታዊ መረጃችን አርሰናልን በተመለከተ ይህን ይመስላል። በሌላ ቪዲዮ እስክንገናኝ ለሁላችሁ መልካም ጊዜ ተመኞች።